ሰላም እንዴት ናችሁ? ዛሬ ደግሞ ልጄ ዳቦ ፍርፍር አባትየው እንጀራ ፍርፍር ስላሉ ለሁለቱም እንዲሆን አድርጌ እንዴት እንዳዘጋጀሁት ነው ማሳያችሁ። ሽንኩርታችን ውሃው መጠጥ ካደረገ በኋላ ትንሽ ዘይት አድርገን ጠበስ እናደርጋለን። ከዛ ትንሽ የተፈጨ ስጋ ነው ያደረኩት። እሱንም እንደዚሁ ጠበስ እናደርጋለን። ከዛ በርበሬ ነው ያደረኩት። ለልጄም እንዲሆን ለስለስ ያለ ነው ያደረኩት። በርበሬ አላበዛውበትም። እሱንም እንደዚሁ ጠበስ እያደረግን እንደዚህ ውሃ ሳናረግ በራሱ ከዛ ትንሽ ጨው እናደርጋለን። ከዛ እርጥብ ቅመም ነው ያደረኩት። እንደዚህ እንደምታዩት በደንብ ጠበስ ካለ በኋላ ቲማቲሚን ደግሞ ከትፌ ጨምሬያለሁ። ቲማቲሙን በደንብ ሙሙት ብሎ በደንብ እስኪዋሃድ ድረስ እየከደንን እየከፈትን እንደዚህ ምንም ውሃ ሳንጨምር በደንብ ምጥጥ እስኪል ድረስ እናቁላለዋለን። እንደዚህ እንደምታዩት እዚህ ቦታ ላይ ሲደርስልን ትንሽ ውሃ ጨምረን የምንፈልገውን ለማፈርፈር እንዲሆንልን ያህል እናደርገዋለን። እንደዚህ እንደምታዩት ግድና አድርገን እሱንም ተክተክ ካለልን በኋላ እንቁላላችንን እንጨምራለን። ልክ ይሄ ቦታ ላይ ከደረሰልን በኋላ አንድ ዳቦ ቆራረጥኩኝና እኔ ለልጄ እሱን እንደዚህ ያዋሃድኩላት። እሱ ከተዋሃደና ከደረሰ በኋላ የቀረው ቁሌት ላይ ደግሞ እንጀራችንን አድርገን እሱንም ረጠብ ያለን ያደረኩት። ምሳቃ ላይ የምታደርጉት ነገር ብዙ ጊዜ ደረቅ ባይሆን ይመረጣል። ለምን ቀዝቀዝ ሲል ስለሚደርቅ። እንደዚህ ረጠብ ያለ ፍርፍር ነው ለሱ የሚያዘጋጀውለት። እንግዲህ አስተያየታችሁን እንደተለመደው ጠብቃለሁ። አመሰግናችኋለሁ ሁላችሁንም።